ሰላም ጤና ይስጥልን የተከበራችሁ የቻናላችን ተከታታዮች፣ በአፍሪካ ቀንድና በሱዳን ጉዳይ ላይ አዲስ ፖለቲካዊ ውጥረትን የሚቀሰቅስ እጅግ አስገራሚና ሰበር መረጃ በእጃችን ገብቷል። የአሜሪካ ሴኔት በሱዳን እየተካሄደ ባለው የእርስ በርስ ጦርነት ላይ ጣልቃ በመግባት ግጭቱን እያባባሱ ባሉ አካላት ላይ ጠንካራ እርምጃ ለመውሰድ አዲስ ረቂቅ ሕግ አዘጋጅቷል። ነገሩን ይበልጥ አነጋጋሪ የሚያደርገው ግን በዚህ በሴኔቱ ረቂቅ ሕግ ላይ የህወሓት ታጣቂ ኃይሎች በግልጽ ተጠቃሽ መሆኑ ነው። ይህ አሜሪካ ያዘጋጀችው አዲስ ረቂቅ ሕግ ምንድነው? በቲዲኤፍ እና በአርሚ ሰባ ላይ ምን አይነት ማዕቀቦችን ሊጥል ይችላል? ሙሉ ዝርዝሩን ይዘንላችሁ ቀርበናል። በሁለተኛ ደረጃ ደግሞ ኢትዮጵያን ከሶማሊላንድ የሚያገናኝ አዲስ የባቡር መስመር እየተገነባ እንደሆነና ዛሬ በአፍሪካ ቀንድ አዲስ የጂኦፖለቲካዊ ገጽታን የሚቀይር እጅግ አነጋጋሪ ጉዳይም እንደሆነ ይዘንላችሁ የምንመጣው ዝርዝር መረጃ ይሆናል። ሶስተኛው እንግዲህ ዛሬ በዚህ ተወካዮች ምክር ቤት ላይ የተሰማውን እና መላውን የሀገሪቱን ህዝብ እያነጋገረ ያለውን የጠቅላይ ሚኒስትር አብይ አህመድን ንግግር ተያያዥ የኢኮኖሚ ትንተናዎችን ይዘንላችሁ ቀርበናል። ጠቅላይ ሚኒስትሩ በምክር ቤቱ ባደረጉት ንግግር በአሁኑ ወቅት ሀገሪቱን የፈተናትን የኑሮ ውድነት ለመቋቋም ዜጎች በቀን 2 እና 3 ፈረቃ ወይም ሽፍት እንዲሰሩ መክረዋል። ለዚህም በአሜሪካ የሚኖሩ ዲያስፖራዎች በቀን እስከ 16 ሰዓት እንደሚሰሩ በምሳሌነት አንስተዋል። ይሁን እንጂ ይህ የጠቅላይ ሚኒስትሩ ምክር ከመሬት ላይ ካለው የኢትዮጵያ ተጨባጭ እውነታ ጋር ምን ያህል ይጣጣማል? የኢኮኖሚ ተንታኞችስ ምን እያሉ ነው? ሙሉ ዝርዝሩን ትንተናውን አብረን እንከታተል። እንደዚህ አይነት አዳዲስና ወሳኝ መረጃዎች ሁሌም ፈጥነው ለእናንተ እንዲደርሷችሁ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ወደ ዝርዝር መረጃው እንለፍ። ወደ መጀመሪያው ዝርዝር መረጃ ስናመራ የአሜሪካ ሴኔት በሱዳን ሰላምና መረጋጋትን ለማስፈን በሚል ፒስ ኢን ሱዳን አክት ወይም ኤስ.4726 የተሰኘ ባለ 16 አንቀጽ አዲስ ረቂቅ ሕግ አዘጋጅቷል። በሴናተር ጄምስ ሪች አማካኝነት የቀረበው ይህ ረቂቅ ሕግ በሱዳን ግጭት ውስጥ እጃቸውን በማስገባት ጦርነቱን እያባባሱ ያሉ የውጭ ኃይሎችና ታጣቂዎችን ተጠቂ ማድረግ ላይ ያተኮረ ነው። ረቂቅ ሕጉ በሱዳን ጦርነት ውስጥ በተለያየ መንገድ በመርዳትና በማመቻቸት እየተሳተፉ ነው ያላቸውን ቢያንስ 20 ታጣቂ ኃይሎች በስም ዝርዝር አስቀምጧል። ከነዚህ ታጣቂዎች መካከልም የትግራይ መከላከያ ኃይል ወይም በምህጻሩ ቲዲኤፍ እና አርሚ ሰባ በግልጽ በስም ተለይተው ተጠቅሰዋል። ይህ ረቂቅ ሕግ ምን አይነት እርምጃዎችን ያካትታል? በቀረበው ሰነድ መሰረት በእነዚህ በሱዳን ግጭት ውስጥ እጃቸው ባለባቸው የውጭ መንግስታት ድርጅቶችና ታጣቂዎች ላይ የአሜሪካ መንግስት እጅግ ጠንካራ የሆነ የፋይናንስና የቪዛ ማዕቀብ እንዲጥል በይፋ ይደነግጋል። ይህ ማለት ማዕቀቡ የሚጣልባቸው አካላት በአሜሪካ ያላቸው የገንዘብና የንብረት እንቅስቃሴ የሚታገድ ሲሆን ወደ ሀገሪቱም እንዳይገቡ እገዳ ይጣልባቸዋል ማለት ነው። ይህ ረቂቅ ሕግ በአሁኑ ወቅት በአሜሪካ ሴኔት የቀረበ ሲሆን በቅርቡ የሴኔቱ አባላት ድምጽ የሚሰጡበትና ወደ መጽደቅ የሚሄድ መሆኑ ታውቋል። ይህ ጉዳይ ከተረጋገጠ አሜሪካ ከዚህ ቀደም ከህወሓት ጋር የነበራትን የፖለቲካ አቋምና ዲፕሎማሲያዊ ግንኙነት ሙሉ በሙሉ ሊቀይረው እንደሚችል ተንታኞች እየገለጹ ይገኛሉ። የተከበራችሁ ተመልካቾቻችን አሜሪካ የህወሓትን ቲዲኤፍ እና አርሚ ሰባ በሱዳን ጦርነት ጣልቃ በመግባት ልጥልበት ያሰበችው ማዕቀብ በአፍሪካ ቀንድ ፖለቲካ ላይ ምን አይነት ተጽዕኖ ያመጣል ብላችሁ ታስባላችሁ? ያላችሁን ማንኛውንም አስተያየት በኮሜንት መስጫው ላይ አጋሩን። ወደ ሁለተኛው ዝርዝር መረጃ ስናመራ ኢትዮጵያን ከሶማሊላንድ በርበራ ወደብ ጋር የሚያገናኘው እጅግ ዘመናዊና ፈጣን የኤሌክትሪክ ባቡር ግንባታ በቅርቡ እንደሚጀመር ታውቋል። ይህ በጠቅላላው $3.47 ቢሊዮን የሚፈጀው ታላቅ ፕሮጀክት ወጪው በኢትዮጵያና በተባበሩት አረብ ኤሚሬትስ የሚሸፈን ነው። ነገር ግን ከዚህ ግዙፍ የኢኮኖሚ ትስስር ጀርባ ያለውን የፖለቲካ ምስጢር ተመልክተውታል? የፕሮጀክት ኢትዮጵያ ለሶማሊላንድ ይፋዊ የሀገርነት እውቅና ለመስጠት ያላትን እድል በከፍተኛ ደረጃ ከፍ አድርጎታልም ተብሏል። ይህ የባቡር መስመር ግንባታ ይፋ መሆን በኢኮኖሚ ረገድ ኢትዮጵያ ወደብ አልባ የመሆን ፈተናዋን በዘላቂነት የምትቀርፍበት ቢሆንም በፖለቲካው ረገድ ግን ትልቅ አንድምታ አለው። በርካታ የፖለቲካ ተንታኞች እንደሚሉት ኢትዮጵያ ይህንን ያህል ቢሊዮን ዶላር የሚገመት መሰረተ ልማት የምትገነባውና ከሶማሊላንድ ጋር የምትቆራኘው የረጅም ጊዜ ስትራቴጂን አስባ ነው። ይህም የሶማሊላንድን የሀገርነት እውቅና ጉዳይ ወደ እውነት የመቀየር እድሉ እጅግ ከፍተኛ መሆኑን ያሳያል። ነገሩን ይበልጥ አስገራሚ የሚያደርገው ደግሞ ሌላ ታሪክ አለ። ብዙዎች ባያውቁትም እስራኤል ከዚህ ቀደም ለሶማሊላንድ የሀገርነት እውቅና ለመስጠት ፍላጎት ካሳዩትና ግንኙነት ከጀመሩ ቀዳሚ ሀገራት አንዷ መሆኗ ይታወቃል። አሁን ደግሞ ኢትዮጵያ የዩናይትድ አረብ ኤሚሬትስ እና የሶማሊላንድ ፍላጎት በአንድ መስመር ላይ መገናኘቱ በአፍሪካ ቀንድ አዲስ ህብረት እየተፈጠረ መሆኑን ይጠቁማል። ይህ በካርታው ላይ የምታዩት አዲሱ የትራንስፖርት ኮሪደር ቀጠናዊ ትስስሩን ከማጠናከሩም በላይ ሶማሊላንድ በዓለም አቀፍ መድረክ ያላትን ተቀባይነት ከፍ ያድርገዋል ተብሎ ይጠበቃል። ዩናይትድ አረብ ኤሚሬትስ በገንዘብ፣ ኢትዮጵያ በስትራቴጂካዊ ፍላጎት፣ ሶማሊላንድ ደግሞ በጂኦግራፊያዊ አቀማመጥ በመተባበር በአፍሪካ ቀንድ አዲስ ታሪክ እየጻፉ ነው። ይህ የባቡር መስመር ግንባታ ሲጠናቀቅና ኢትዮጵያ
ኢትዮጵያ ለሶማሊላንድ እውቅና የመስጠቱ ጉዳይ በይፋ ሲረጋገጥ የቀጠናው ፖለቲካ ምን መልክ ሊይዝ ይችላል? እስራኤልና ዩናይትድ አረብ ኤሚሬትስ በዚህ ሂደት ውስጥ ያላቸው ሚናስ የት ድረስ ይሆን? የተከበራችሁ ተመልካቾቻችን እናንተስ የዚህ የኤሌክትሪክ ባቡር መስመር መገንባትና ኢትዮጵያ ለሶማሊላንድ እውቅና የመስጠት እድል ምን ያህል ይሳካል ብላችሁ ታስባላችሁ? የእስራኤልስ ቀዳሚ ሚና በዚህ ጉዳይ ላይ ምን ተጽዕኖ አለው? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ወደ ሶስተኛውና ወደ መጨረሻው ዝርዝር መረጃ ስናመራ ጠቅላይ ሚኒስትር አብይ አህመድ ዜጎች ጠንክረው በመስራት ራሳቸውን ከኑሮ ውድነት እንዲከላከሉ ያቀረቡት ጥሪ በብዙዎች ዘንድ ከፍተኛ ትችትና ጥያቄዎችን እያስነሳ ይገኛል። በርካታ ተንታኞች እንደሚሉት ሀገሪቱ ካለችበት ከፍተኛ የስራ አጥነት ቁጥርና የኢኮኖሚ ቀውስ አንጻር ሲመዘን ይህ ማብራሪያ ከእውነታው የራቀ ነው። በቂ የስራ እድል በሌለበት፣ በሚሊዮን የሚቆጠሩ ወጣቶች ስራ አጥ በሆኑበት፣ እንዲሁም የትርፍ ሰዓት ወይም ኦቨርታይም ክፍያ አሰራር ባልዳበረበት ሀገር ዜጎች ተጨማሪ ሰዓት ወይም 2 እና 3 ሽፍት እንዲሰሩ መጠየቅ ተግባራዊነቱ እጅግ አጠያቂ ያደርገዋል። በተጨማሪም የኢትዮጵያን የኢኮኖሚ ሁኔታና የክፍያ ስርዓት የገንዘብ የመግዛት አቅሙ እጅግ ጠንካራ ከሆነውና የስራ ገበያው ሰፊ ከሆነው አሜሪካ ጋር ማነጻጸርና ትክክለኛ ሚዛን እንደማይሰጥ የዘርፉ ባለሙያዎች ይሞግታሉ። የኢኮኖሚ ባለሙያዎች በግልጽ እንደሚናገሩት በአሁኑ ወቅት በኢትዮጵያ የተከሰተው የኑሮ ውድነት ዋናው መንስኤ የዜጎች ጠንክሮ አለመስራት አይደለም። ይልቁኑ የተዛባ የማክሮ ኢኮኖሚ ፖሊሲ፣ በአገሪቱ የተለያዩ አካባቢዎች ያለው የሰላም እጦትና ከቁጥጥር ውጭ የሆነው የዋጋ ግሽበት እንጂ ዜጎች ሰነፎች ስለሆኑ የመጣ ችግር አይደለም። ስለሆነም መንግስት የችግሩን ጫናና ኃላፊነት በቀጥታ ወደ ህዝቡ ከማዛወር ይልቅ እንደ ዋጋ ግሽበትን መቆጣጠርና ሰላምን ማስፈን ባሉ መዋቅራዊ መፍትሄዎች ላይ ትኩረት ሊያደርግ ይገባል ሲሉ ተንታኞች ያሳስባሉ። የህዝቡን የዕለት ተዕለት መከራና ስቃይ ከመረዳት ይልቅ መፍትሄውን ከዜጋው ብቻ የሚጠብቅ የመንግስት አካሄድ ለችግሩ ዘላቂ ፈውስ ሊያመጣ እንደማይችል ባለሙያዎቹ ያስጠነቅቃሉ። የተከበራችሁ የቻናላችን ተከታታዮች እናንተስ ጠቅላይ ሚኒስትሩ በቀን 2 እና 3 ሽፍት ስሩ በማለት የሰጡትን ምክር እንዴት አያችሁት? በኢትዮጵያ አሁን ባለው ተጨባጭ ሁኔታ ተጨማሪ ስራ የመስራት እድሉ አለ ትላላችሁ? የመንግስት ለኑሮ ውድነቱ መፍትሄ ማምጣት ያለበት የት ላይ ነው? ያላችሁን ሀሳብና አስተያየት በኮሜንት መስጫው ላይ ያጋሩን። ይህን መረጃ ከወደዳችሁት ላይክ ማድረጉን፣ ለሌሎች እንዲደርስ ሼር ማድረጉንና አዳዲስ ወቅታዊ ትንተናዎች በፍጥነት እንዲደርሷችሁ የቻናላችንን ሰብስክራይብ ማድረጉን እንዳትረሱ።